ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። የየትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን ሀገር፣ የሁላችን ቤት ናት። በአንድ ሀገር ውስጥ የሀሳብ ልዩነት ይኖራል። የሀሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሀሳብ ልዩነት በረከት ይዞልን ይመጣል። በሀሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሀሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። አንድነታችን ልዩነቶቻችንን ያቀፈ፣ ብዝሃነታችንን በህብረ ብሔራዊነት ያደመቀ መሆን አለበት። እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል፣ ይገባናልም። ዴሞክራሲ ለእኛ ባዕድ ሀሳብ አይደለም። በዓለም ውስጥ በብዙ ማህበረሰቦችና ሀገራት ዴሞክራሲ መሪን እየሰደብክ መሪን እያዋረድክ ለምንም ይሁን በቃ መሪህ ነው፣ አለቃህ ነው፣ እሱን አክብር። ብትፈልግ መንፈሳዊ ነገር ማንበብ ትችላለህ። እዛ ቁጭ ብሎ ተጽፎ ታገኘዋለህ። እኔን ካላመንክ መሪን ማክበር ምን ያክል ዋጋ እንዳለው፣ ምን ያክል ምንዳ እንዳለው ጋዜጠኛ ሰለሞን እንዲነግራችሁ የምትፈልጉት ሰዎች የፈለጋችሁትን መጽሐፍ አንብቡ። መሪን አራክስ የሚል ፍልስፍና በዓለም ላይ የለም። እንዲህ ሲሆን ነው ትውልድ የሚባረከው። እንዲህ ሲሆን ነው ትውልድ ዘመኑን የሚሻገረው። እንዲህ ሲሆን ነው ትውልድ የሚዋጀው። አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እናትና አባቶቻችን እኔም አሉ የሷም አሉ፣ ባልሞቱም በሕይወት አሉ። እናትና አባቴ በሕይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድን ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። አሁን እንኳን ደንቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። ሰላም ነው። መድኃኒት ስለነበረ ሲናሙ በዛሬ ተሳተኛ አካባቢ እንዴት ነው? እግዚአብሔር እናትና አባት አለ፣ ወንድም አለኝ፣ ባለቤት አለኝ። እንዴት ነው የሚቻለው? ከዚህ ሁሉ አዘቅት ማውጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? በታምር አሁን እኔ እንደ እናቴ ስላየሁት ደናቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይህንን ምስጢሩን የምነግር እውነታውን ማለት ነው። ለባለቤቴ ግን ያው ሁሉ ታሪክ አላወራሁትም። ምክንያቱም እሱም ጋዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። የዚህ ሀገር አልነበርኩም። እንግድናዬን አግኝቷል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማነቅ ኖራለሁ ብሎ እምነት ያጣል። አባቷ እንኮ አለ አንዳንድ ሰው በትግል ሂደት ውስጥ $1000 ልኮ የሆነ አካል ሲያባብለው ከእነንትና ጋር ሆኛለሁ ብሎ መግለጫ ይሰጣል። በሚቀጥለው ሌላኛው $1100 ጨምሮበት ለሌላኛው ቡድን ኳስ ተጫዋች ነው እንዴ በዝውውር እየፈረምክ ብትኖር በአመቱ 6 ጊዜ ተፈርማል። አንዳንዶቹ 6 ጊዜ ይፈርማል። ኧረ በልክ አድርጉት። ህዝቡ በጣም ይታዘበናል በሉ። እከሌ ብርጌድ ከዚህኛው ወደዛኛው ይሄዳል፣ እንትና ክፍለ ጦር ከዚህኛው ወደዚህኛው ይሄዳል። እከሌ የሚባል አመራር ዛሬ እንዲህ አይነት
ሰጠ። በሚቀጥለው እዛ ጋር ሄዶ እዛ ደግሞ 1-2 ወር ቆይና ደግሞ እዚህኛው ጋር ይመጣል። በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሲፈታ ወደ እሱ የሚል ኧረ ተው እንደው ልክ አይደለም። የአማራ ህዝብ ስነ ልቦና አይደለም ወላዋይነት። የአማራ ህዝብ ቆራጥ ነው። ከየት የመጣ ጉድ ነው ይህ ትውልድ? አሁን እኮ የተነገረን ነገር የተነገረን የአያት የቅድመ አያቶቻችን ታሪክ ማሻ አደርግም አሁን ያለው። ምክንያቱም የአማራ ህዝቡ ስልትና የለበትም። ያመነበት እስከ መጨረሻ የሚተጋ የሚታገል ነው። እዛ እና እዚህ ሲረግጥ አይውልም። ለማህተም ተገዢ ነው። መሀላውን ይጠብቃል። እያደር በጓሮና በምናምን እዛ ሲንደፋደፍ አይውልም። ልታስመልጫትስ የነበረው ለምንድን ነው? ለምን ልታስመልጫት ፈለግሽ? ዋይ ድራማ መሆኑን እያወቅሽ ሲምቦሊክ ሪፕሬዘንት ያደረገች ልጅ መሆኗን እያወቅሽ እውነተኛ ሳይሆን ገጸ ባህሪ መሆኗን እያወቅሽ ለምንድን ነው ልትሸሽጊያት ልታስመልጫት ታሪኩ እንዲደፋፈን የሞከርሽው? አንቺም ተስፋዬም ለምን ሞከራችሁ? ታሪኩ እንዲቀጥል አልነበረም? ኮንቲኒቲ እንዲኖረው አልነበረም? ከዛ በኋላ የሚመጣውን ሁከትና ብጥብጡ ኢንተርቴን ለማድረግ አልነበረም? ለማስቀጠል አይደለም? ለአረብ ስፕሪንግ አልነበረም? እኔም ብርቱካን ነኝ ተብሎ እንዲወጣ አይደለም የተጀመረው? እኔም ብርቱካን ነኝ ታዲያ ከየት ነው የመጣው? ዛሬስ ራሷ የብርቱካንን ፎቶ መለጠፍ በዛ መልኩ ምን ማለት ነው? ለምንድን ነው ልታስመልጫት የፈለግሽው? ድራማ መሆኑን እያወቅሽ ቤተሰብ እንዳመሰቃቀለ እያየሽ ልጅቷ ለባሌ ንገሪልኝ ልመለስ፣ ባለቤቷ እንደሰማሁት ወደ ፖሊስ ሂጂና ተናገሪ ሲላት እንኳን ፖሊስ ጋር እንዳትሄጂ ወደ ፋኖ እንወስድሻለን ለምን አልሻት? ለምን የሰው ቤት እንደዚህ ምስቅልቅል አወጣሽ? አንድ ቤተሰብ ለምን በተንሽ? ለምን በተናችሁ? አንቺና ተስፋዬ ድራማ መሆኑን እያወቃችሁ ይሄንን ነው መመለስ ያለብሽ። አሜሪካ ቁጭ ብለሽ መናገር ያለብሽ፣ መጸጸት ያለብሽ ይሄ ነው። ከልብሽ መጸጸት ከሆነ ይሄ ድንትናው ምናምን የገዢ ፓርቲ የብልጽግና ሰዎች ምናምን የብልጽግና ሰዎች ከእውነት ተነስተው ነው እየጠየቁሽ ያሉት። እኔንም ብጨምርኝ እዛ ውስጥ አይ ዶንት ኬር። ከእውነት ተነስቼ ነው እየጠየቁሽ ያሉት። ለፈጠራችሁት ምስቅልቅልና ልትፈጥሩ ለነበረው አደገኛ መንገድ ነው መጀመሪያ ዲፌንሲቭ ከዛ ኦፌንሲቭ ሆነን የወጣ ነው። ዳት ኢዝ ኮሚኒኬሽን ስትራቴጂ ነው። ስለዚህ የዛችን ልጅ ህይወት ለማመሰቃቀል፣ የዛችን ልጅ ባል ህይወት ለማመሰቃቀል፣ የዛችን ልጅ ለማመሰቃቀል፣ የዛችን ልጅ ቤተሰብ ለማመሰቃቀል ለምን ሞከራችሁ? ስለዚህ ይሄ እኔና ተስፋ የምናወራውን ቁጭ ነው ያደረጉት። እኔና ማዛ የምናወራውን ቁጭ ነው ያደረጉት። ስልኩ የመጀመሪያው የተስፋዬ ነው። ቁጥሩ የተስፋዬ ነው። ንግግሩ የተስፋዬ ነው። ሴራው የተስፋዬ ነው። ይሄ ደግሞ ተስፋዬና መዓዛ ብቻቸውን አልሰሩትም። ተስፋዬና መዓዛ ከነ አስረስ ማዕሬ ጋር ከነ እዛው ውጭ ከተከማቸው ከብአዴን ከገዱ አንዳርጋቸው ሴል ጋር ይህን የውሻ ስራ፣ ይህንን የረከሰ ስራ፣ ይህንን ክፉ ስራ የሰሩት እነሱ ናቸው። ክፉ ስራ እግዚአብሔር አላህ ታዲያ የንጹሐን አምላክ አላህ። እነኚህ ሰዎች ከአሁን በፊት በአማራ ስም ሲደረግ የነበረውን ጥቃት በሙሉ ሲፈጽሙና ሲያስፈጽሙ የነበሩ ናቸው። ደምቢዶሎ ዩኒቨርሲቲ መሬት ላይ ያልተፈጠረ የታገቱ ተማሪዎች የሚባሉን የፈጠሩት እነሱ ናቸው። እነኛን 17 ተማሪዎች ያገቱት እነሱ ናቸው። በኢትዮጵያ ውስጥ በተለይ በዚህ በ5-6 ዓመት ውስጥ የሚደረጉትን ግድያ በጠቅላላ ከጀርባ ሆኑ ሲዘውሩ የነበሩ ሰዎች እነሱ ናቸው። እነዚህ ሰዎች ፕሬዚዳንት አስገድለዋል። የክልል ፕሬዚዳንት አስገድለዋል። የሚሰሩት ነገር በጠቅላላ ሲደመደም የኦሮሞ መንግስት ነው ሀገሪቷን ማስተዳደር አልቻለም፣ እኛንን ማስተዳደር የምንችለው የሚለው በነውጥ በሰው ደም በሴቶች ደም በዚች ብርቱካንን ጨምሮ ሌሎች በርካታ 17 ተማሪዎችን ያገቱት እራሳቸው ናቸው። የደበቁት እራሳቸው ናቸው። መታገታቸውን የሚያውቁት የት እንዳሉ የሚያውቁት ሰርቀው ራሳቸው ደብቀው እነሱ ራሳቸው ፈላጊ ሲሆኑ እኮ ልታገኛቸው አይችልም። መረጃ ሁሉ እነሱ እጅ ነው። የሰረቁት እነሱ ናቸው። 17ቱን ተማሪዎች ያገቱት መዓዛ መሐመድና ከሷ ጋር ያሉ ሰዎች ናቸው። አግተው ፈላጊ ሆነው እንባ
እንባ አውጥቶ በየመድረኩ እያለቀሱ አሜሪካ ስቴት ዲፓርትመንት ድረስ ሄደው ሰርተፊኬት ተሰጣቸው። ከ2010 ወዲህ ትግራይ እንዳልነበረች ሆና ወድማለች። 50-60 ዓመት ወደኋላ ተመልሳለች። ሚሊዮን ፕላስ የሆኑ ዜጎቿን አጣለች። በዚህ ሁሉ ጊዜ የዓለም ገብረ ዋህድና መሰሎቹ አእምሮ 1 ግራም እውቀት አላስገባም ወደ አእምሮ። 1 ግራም የቀደመውን አካሄዱን ለማረም በሀሳብ አንድ ጋት ወደፊት ለመራመድ አሰራሩን ለማስተካከል ኮምፕሮማይዝ ለመማር ፖለቲካውን ለማሰልጠን የሚያስችል 1 ግራም እውቀት አላገኘም። በዚሁ ነው። አሁን እነዚህን ነገሮች እያየው እነዚህ ሰዎች አለት ናቸው፣ በቃ ድንጋይ ናቸው ስዕል አንዳንድ ሰው እነዚህን ቃላት ለምን ትጠቀማለህ ምናምን ይላል። በዚህ ሁሉ ስቃይ፣ በዚህ ሁሉ የህብረተሰብ መከራ ውስጥ ይሄንን ለማስተካከል የሚያስችል ትንሽ ነገር የማይማረን ስብስብ ድንጋይ ከማለት በቀር ምን ተብሎ ሊጠራ ይችላል? ወዳጆች፣ እንስሳት እንኳን ከስቃይ ይማራሉ። 1 ግራም እውቀት ለመፍጠር አለመቻል እንዴት ያለ አለትነት ነው ብሎ መጠየቅ ያስፈልጋል። የሪቨርሳይድ ፕሮጀክቶች ተጀምረዋል። 3ቱም ከእንጦጦ አካባቢ ይነሳሉ። አንደኛው በሀብተ ጊዮርጊስ ድልድይ ተሻግሮ አዲሱን ፒያሳ ነክቶ በፍሬንድሺፕ ወደ ፒኮክ የሚሄደው ነው። የዛሬ ዓመት ተኩል 2 ዓመት ገደማ ከሀብተ ጊዮርጊስ ድልድይ እስከ ፍሬንድሺፕ አካባቢ ያለውን የሪቨርሳይድ ሰው ካለምንም ችግር 15 እና 20 ደቂቃ በዚያ ውስጥ ተጉዞ ለማየት ይቸገራል። በምንሰራቸው ስራዎች ውስጥ ወጣት ወንድና ሴት ኢትዮጵያውያን በሚያስደንቅ ብቃት በኢትዮጵያዊ ገንዘብ፣ በኢትዮጵያዊ ጭንቅላት፣ በኢትዮጵያዊ ስራ ትጋት ይሰራሉ ተብሎ የማይታሰቡ በርካታ ስራዎች በመከወን ላይ ይገኛሉ። አዳዲስ ኮንትራክተሮች፣ ድንጋይ ተሸክመው አገር የሚያቀኑ ሴት ልጆች፣ በቀን ብቻ ሳይሆን በማታ የሚተጉ ወጣቶች፣ ከነሱም በላይ ገንዘብ ማካበት፣ ተጨማሪ ፎቅ መስራት፣ ገንዘብ ማሸሽ ወጋቸው የነበሩ የግል ባለሀብቶች ዛሬ በታክስ ላይ ታክስ፣ በእርዳታ ላይ እርዳታ፣ በልማት ላይ ልማት ከሚያገኙት የበዛውን ለሀገራቸው የሚያበረክቱ ሆነዋል። የግል ሴክተር፣ የመንግስት የሥራ ኃላፊዎች ሁሉ ቆመን የምናመሰግንበት ዘመን አሁን ነው። ኢትዮጵያ ትችላለች። ኢትዮጵያ ትበለጽጋለች። ኢትዮጵያ ትጀምራለች። ኢትዮጵያ ትጨርሳለች። በሚያስደንቅ ብቃት እያለፈች ለልጆቿ የምትቆምር ሴት ኦፍኮርስ ብራንድ እንድታደርግ አይ አም ዘ ዋን ኃላፊነት ከወሰዱት መካከል ቀዳሚ ነኝ። አዎ እውነት ነው። ብዙ ተወቅሻለሁ። አዎ በነገራችን ላይ ሲያይ ገለመሌ የሚሉላ ነገር ነበረ። ምን ችግር አለው ያልኩት አንድ መድረክ ላይ እኔ በሂውስተን አለ ቪዲዮ ማዳመጥ ትችላላችሁ። ከአማራ ኮዝ የአማራን ትግል እስካስቀደመች ድረስ ሲያይ ውስጥ የምትሰራ አንድ የአማራ ጉዳይ የሚያሳስባት ሰው ስላለች ለምንድን ነው ታዲያ የምትናደዱት ነው ያልኩት። ችግር የሚሆነው ብያለሁ። እዛው ላይ ግን ችግር የሚሆነው ከአማራው ኮዝ ከወጣች ነው። ችግር የሚሆነው በማናቸው መንገድ የአማራን ሕዝብ ጥቅም አሳልፋ የምትሸጥበት ፖዚሽን ላይ ስትቆም ነው። ችግር የሚሆነው ኢጎም ይሁን ገንዘብም ይሁን ምንም ይሁን ምንም ከአማራ ትግል በስተጀርባ ስትቆም ነው ስህተት የሚሆነው። እንዳትቆም በሚስማር ምናምን መትቼ ይችካል ምናምን ማሰር አልችልም። ማንንም ቢሆን እናንተ ነህ እኮ እንደዚህ አንተ እኮ እንደዚህ አድርገህ በወቅቱ ታዲያ እኔ እንደዛ በማድረግ እኮ ስታጨበጭብ አልነበር እጅ እስከሚግል ድረስ። ስጦታ ይዛ ስትንከረፈፍ የነበረችውላ ያን ጊዜ ትክክል ነው ብላ ማለት ነው። ከዛ አንተ ነህ አንቺ ስጦታሽ ይዘሽ ስትከረፈፍ ያልነበረሽ ወይ ስትላት ምን ልትል ነው? ወይም አንተ ብለህ መልስ የላቸው።
أيوة بقى رأيوان لنا أصفر بقى أصلا كوجبنا أيوه شكرا هم عارف عبي ولا ከተባለ እህታችን በዚህ መልክ ድራማ ሰርታ ምንም እንደማትሆን እንዴት እርግጠኛ ልትሆን ትችላለች? ድራማውን ስሪው ምንም ችግር የለም ተብላ ካልሆነ በስተቀር ሪሊ በብርቱካን አይነት ድርሰት ድራማ ሰርቶ ምንስ አገኛለሁ ብላ ነው? ይህንን በሐሰት ሰርቼስ እንዴት ብዬ እኖራለሁ ብላ ነው? ሐሰትም ቢሆን ተናግሬ በኋላ ምን ሆናለሁ ብላ አታስብም? ሐሰቱን ከተናገረችም ተናገሪኛለንልሽ ያላፍት ይኖራል እንጂ እንደምታስቡት የአማራ ትግል አሁን ድራማ ያስፈልገዋል? ሪሊ እንዲህ አይነት የብርቱካን አይነት ነገር ሰርቶ ማምጣት ያስፈልገናል? የአማራን ሕዝብ ለማነሳሳት የአማራ ሕዝብ ድራማ ይፈልጋል? የሆነ ሰው ያልተደረገበትን ነገር እንደተደረገበት አድርጎ አልቅሶ ነግሮት ማነሳሳት ያስፈልገናል? ሪሊ በድራማ ተነሳስታችሁ መንግስት እንድትቀይሩ ማድረግ ይቻላል? እንደዚህ አይነት ያልተደረገን ነገር እንደተደረገ አድርጎ በማሳየት እንዴት እንዲህ ይደረጋል ብላችሁ ብድግ ብላችሁ አመፅ አንስታችሁ መንግስት እንድትቀይሩ ያደርጋል ብለን አስበን ነው እየሰራን ያለ ነው። እዚ ሁሉ ጉድሪኹም መፍትሒ ድማ ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይህን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል Ethiopia, despite being a landlocked country, played a significant role in international trade for centuries. However, the lack of direct access to the sea has been a limiting factor for Ethiopia's economic growth. With a population of over 100 million people, it needs an efficient method to import goods and export its resources. Access to a seaport can reduce transportation costs, ease logistics, and speed up the movement of goods, having a positive impact on the country's economy. Neighboring countries must provide access to seaport and engage in diplomatic negotiations as soon as possible for mutual benefit and regional development. ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆም፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል ሬርካ ቀጻሊ አዊታት ክትል ኮለኻ ገለ ከመይ መስል ነቲ ናብራኹም ባይዘው ይወትኩም ሸው ታርጋሉ ምስ ኤርትራ ምስ ናይቲ ፕሬዚዳንት ሽሙ ብጣዕሚ ዝተቀራረቡ እዮም ነይሮም። ዝገርመካ አይ ቲንክ አት ታይምስ ክሪኦ ከለኹ መለስ ካብ ምስ ናይ ባዕሉ ሰባት ኣለሳ ቤተ መንግስቲ ቀዳም ሰንበትን ገለ ክመፁ እንተዘይኮይኑ ግዜ ክሕልፍ እንተደልዩ ናብ ኣስመራ ይኸይድ ከም ዝነበረ እየ ዝፈልጥ። ክልተ ሰለስተ ግዜ ከይድና ኣለና ኦፊሻል ብዘይኮነ መልክዑ ካብ ኣስመራ ወፂኦም ይዝናነዩ፣ ካራምቡላ ይፃወቱ፣ ኢሳያስ እውን ይመፅእ፣ ቤተ መንግስቲ ይዓረፍ። ከምዚ ዓይነት ስኢሉ ሓዋዊ ቢፃዊ ጥራሕ ዘይኮነስ ብዮንድ ዳት ዝመስል ኣካይዳ ነይርዎም። ኣይወደሰ ብጣዕሚ ዝገርም ቤተሰባዊ እዩ። ወይ ሓደ ግዜ ከይድና ኣለና ዓዲ ወዲ ኤፍሬም ነው ወዲ ኤፍሬም ምሳና መፅኡ ሰሕዋት ኣለዎ መለሰው ኣስመራ ኣብ ኤርትራ ዘለዋ ኣድኡ የን ነይረን ማማለማሽ ስለዚ ናብኦም ድራር ንኸይድ በቃ ቤተሰብ እዩ ማለት ሲ ታይሞ ኢኻ ክትብሎ ኣብ ክልተ ሃገር ዘለዉ ክልተ ኣሕዋት እምበር ዝተፈላለዩ ዓይነት ኣይነበሩ። ምስቶም ናይ ኢሳያስ ባዲጋርዳት እውን ከም ዝበልካ ኣብ ሱዳን እውን ተራኺብና ንፋለጥ ኢና፣ ብሽም ንፋለጥ
ዝገርም ናይ ታሪክ ኣጋጣሚ ኮይኑ ዳሕራይ እውን ናይ ቻይና ዕድል ረኺበ ነይረ ድሕሪ ካብ መለስ መውፅኢስ ካብኡ ቀፂለ ወፅየ ኣብ ቻይና ምስ ሰለንጠልኩ ካብኡ ናይ ኮማንዶ ናይ ኣየር ወለድን መምህር ወይ መሰልጠኒ ኮይነ ወፅኦም ሽዑ እውን ዝገርመካ ናይ ኢሳያስ ናይ ሻዕብያ ኮማንዶታት ብሓባሪና ሰልጢና ውስዳን ይዝክር ሽዑ ሓየሎም ክመውት ከሎ ኣይ ቲንክ ዝሓንሽ ድየን ገለ ምስ የመን ኩናት እናሃለወ ብሓባር ነይርና ኣብ ሱዳን ስለዝተኣሳሰረ ስለዝነበረ ብጣዕሚ ጥቡቕ እዩ ነይሩ ከም ቤተሰብ ዓይነት እዩ ነይሩ ኣብ ክልተ ዓዲ ዘሎ ክልተ ዳይናስቲ ዝመስል እውን ነይሩ ስኬሪ ግን ድማ ፋክቱስ እዩ ነይሩ कुछ नहीं होती और गूगल की बात करें अगेन ब्रदर टेक फोटो it's empty I'm talking with me I'm not taking anybody's photo not taking any area photo you have to go yeah I go bro I go there let's go to police station you have your permission bro I go there that office is closed show me your photo your permission bro that office is closed show me that office is closed I am here it's like empty place you have no permission you close it you have no permission you cannot take it yeah I'm okay I will go and make in hotel I can why you take photo if you have I'm not taking anybody's photo don't take photo okay unless I'll take your phone we will go together for police okay not taking बंदा यार मेरे पीछे ही पड़ गया लगभग 1-1.5 घंटा उसने मुझे चेज किया होगा मेरे को देखे जा रहा है बार बार और मैं उसे देख के वीडियो बना रहा था कि कहीं दिखे ना मुझे नहीं दिखा और पीछे से आके आपने देखा कि बोलने लग गया मैंने उसे बोला यार मैं ዛሬ ለአማራ ተቆርቋሪ ነኝ ያለው ቡድን ግን የአማራ ልጆችን ትምህርት ቤት እንዳይሄዱ ከለከለ። እንግዲህ ክልሉ 7.5 ተማሪዎችን ይጠብቅ ነበር 2 ሚሊዮን ብቻ ተመዘገበ። አሁን ማካካሻ ትምህርት ተብሎ እስከ 4.2 እንደሄደ ነው። ምንም ብንሰርቅ ምንም ብናከማች የጊዜ ጉዳይ ሆኖ የአቶ አባተ ኪሾ እጣ ሲደርሰን የአቶ ኃይለማርያም እጣ ሲደርሰን ጎረቤት ማየቱ ስለማይቀር ካየ ደግሞ ማግለሉ ስለማይቀር ካልሰረቅን ደግሞ አዋጥቶ ማገዝ የሚችል ህዝብ ስለሆነ ራሳችን ከምናዋርድ ልጆቻችን አንገት ከምናስደፋ እጃችንን ሰብሰብ ብናደርግ አይጠቅምም ነው። አንደኛ የሚሰርቁ ሰዎች ነፃነት የላቸውም፣ ደፍረው አይናገሩ። እውቀት እያለ ሀሳብ እያለ መናገር ያንቃል። እሱ ብቻ አይደለም፣ በግልጽም ቁርጥ አይበሉም፣ ተደብቀው ጓዳ ይፈልጋሉ። ማትናገር በአደባባይ ማትበላ ብዙ ሱፍ እንዳለ እንዳይታወቅ አንድ አይነት ሱፍ እየለበሰ በስምህ ቤት ምናምን መያዝ ስለማትችል በአጎትህ በአክስትህ ቤት እየያዝ አንተ የሞትክ እንደሆነ ልጆች አያወርሱትም። ጣጣ ነው። ጣጣ ስለሆነ ጣጣ ከምናስጠጋ ብናስቀር ይሻላል እና ሌብነት ይቅርብን። ይሄ ሲባል ግን እናንተም አትስቱ። የሚቀበለው ብቻ ሳይሆን ሰጪው የሚያበላሽ ስለሆነ እናንተም እጃችሁን መሰብሰብ ስትችሉ ጥሩ ይሆናል። በመጨረሻ አደራ ማለት የምፈልገው ነገር በእርግጥ አስተዋይ ህዝብ ነው፣ ምክር አያስፈልገውም። ሲዳማዎች የአርሲ ኦሮሞ ከሌለ አታምሩም። የእናንተ ውበት ወንድሞቻችሁ የአርሲ ኦሮሞዎች ሲኖሩ፣ ወላይታዎች ከሲዳማ ውጪ ውበትም ጉልበትም አለን ብላችሁ ካሰባችሁ ስህተት ነው፣ የላችሁ። ይሄው ወደ ጓዳ እየገባን የትናንሾች መጫወቻ ሆነናል። ትንሽ አንሆን፣ በልካችን እንጫወት። ትልቅ ህዝቦች ነን፣ እንደ ትልቅ እናስብ። ትልቅ ማለት ደግሞ ትንንሽ ጥፋት ሲያይ እያየ እንዳላየ የሚያልፍ ማለት ነው። እየመከረ የሚያልፍ ማለት ነው። ባየው ጥፋት ሁሉ የሚበሳጭ ነፍጥ የሚያነሳ ማለት አይደለም። እናንተ ትንሿ ኢትዮጵያ የሚል ስማችሁን ማስነጠቅ የለባችሁም። ይልቁንስ
ትልቋን ኢትዮጵያ ወደ እናንተ ባህል ማምጣት አለባችሁ። ስለማይደረግበት ነው እንጂ በኢትዮጵያ ውስጥ ብሔር የሚል ስም ሊሰጠው የሚገባ አንድ ህዝብ ቢኖር አማራ ነው። እኛ አማራ ብሔርተኞች የተለየነን፣ ከኢትዮጵያ ጋር ጸብ የለንም። አሁን ሊያጋጥመን የሚችለው ትምክት ነው። እንለያለን። ፋሺዝም እንለያለን። ናዚዝም ናዚ የጥቁር ናዚ ነው የሆንከው። በነገራችን ያን ያደረገው ሂትለር እንለያለን ብሎ ነው ወደ ወረራ ሄደው። ያንተን ስሜት አማራው ይገዛዋል እያልኩ አይደለም፣ ግን በናዚ አመለካከት ነው እየሄደ ያለ። ኤክሰፕሽናሊዝም ነው እያስቀመጠ ያለ። እኛ እንለያለን። መጀመሪያ የለንም ስትል ኖረህ ማለት ነው። አሁን እየተፈጠረ አትማሩ፣ አትነግዱ፣ እንደዚህ አትሉ የሚለው ውከትና ግርግርን ማስቆም፣ መልክ ማስያዝ ነው። ይህም በምንድን ነው? ሰላም ተብሏል። ተደጋጋሚ ጥያቄ። እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ዓላማው የሚሆነው ከኦፕሬሽን አንግል ውከትን፣ ብጥብጥን አስወግዶ ለክልሉ ህዝብና መንግስት ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል። ይሄ ታዲያ እስካሁን አልተተገበረም ነበር ወይ? ከመከላከያ አንግል የነበረው ሁኔታ በከተሞች አካባቢ የምታውቁት መጀመሪያ ላይ ቀበሌ 1 ተነስቶ ቀበሌ 2ን ተቆጣጠርን አይነት ነገር ስለነበረ ከተሞችን ብዙ ህዝብ የሚገኝበትን ነፃ በማድረግ መለስተኛ ኦፕሬሽኖች እየተፈጸመ አብዛኛውን ግን መከላከያ እጁን አስገብቶ ከህዝብ ጋር መወያየት፣ ህዝብን ማዳመጥ፣ ምንድነው ፍላጎቱ፣ ምንድነው ጥያቄው? መከላከያ ሰራዊት ለፌዴራል መንግስትም ለክልል መንግስትም ምንድነው ማቅረብ ያለበት? ጥያቄያችሁ ምንድነው? ይሄ ጥያቄ ታዲያ በሰላም አይፈታም ወይ? ይሄው የሰላም አመራሮችን ወይም የሚያወያዩአችሁን እናንተው ምረጡ ብሎ በጣም ረዥም ጉዞ ተጉዞ ውይይቶች እንዲደረጉ እንድናዳምጥ፣ ህዝብ እኛ ያላወቅነው ነገር ካለ እንድናውቅ እንድንማር፣ ህዝብ እንዲያስተምረን በጣም በርካታ ርብርብ ተደርጓል። ብርሃን ያስወጣል። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጭ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት። እኔ በዚህ ስልክ ማታ ደወልኩላት። ሌሊት ውጪ ከአዲስ አበባ በዚህ አቅጣጫ ይዤ ቅድም እንዳልኩት ወታደሮች መንግስት የማይቆጣጠረው ፋኖስ የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው። እንዳትሞት በማሰብ ነው። ለምንም መንገድ አሁን ደግመችን መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ህይወትነቱ ያንቺ ስለሆነ ይህቺ ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲገባል ወደ ጫካ ትውጣል። እህትሽ የምትፈልጊ ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። እንሰራ የሚረዱ የሚያርዱ አሉ። የሚያርዱት ግን እውነትና የአማራ 90% የአማራ መሬት ክልልን መሬት ተቆጣጥረን ያለ ነው ይላሉ። 90% አይደለም 100 ሜትር በስባችሁ ወይም በቁጥጥራችሁ ስራ አድርጋችሁ አታውቁም። አንድ ጊዜ አንዱ ሸለቆ፣ አንድ ጊዜ አንዱ ተራራ፣ አንድ ጊዜ አንዱ ገደል ውስጥ እየገባችሁ ያላችሁ፣ በገበሬው ቤትና በየገበሬው ጓዳ እየገባችሁ እየዘረፋችሁ እየሰረቃችሁ እየበላችሁ የምትኖሩት። አንድ ዞን በስሙ ተቆጣጥሮ የማያውቅ ተራ ሽፍታ 90% የአማራ ክልልን ተቆጣጠር ያለው ሲል አሁን ይሄንን ሰምቶ የአማራ ፋኖች 90% የአማራ ክልልን ተቆጣጥሯል ብሎ የሚያወራ ደግሞ ተከታይ አይጠፋም። ከዚህ በላይ ክሽፈትና ከዚህ በላይ ሞት የለም እንዴ! እኛ እኮ ተወልደን ያደግንበት አካባቢ ነው አማራ ክልል። የትኛውን 90% ነው የያዛችሁት? የትኛው ቦታ ላይ ነው ያላችሁት እናንተ? የት ሆናችሁ ነው የምትደራደሩት አሁን? እንዴ 90% ከያዛችሁ ለምን ባህር ዳር አልገባችሁም? ለምን ጎንደር የላችሁም? ደሴ ለምን አልታያችሁም? ለምንድን ነው ወደ እውነታው መምጣትና ከእውነታው ጋር መታረቅ ያቃታችሁ? እንኳን የአማራን ህዝብ የአንድ ወረዳና የአንድ ቀበሌ የአንድ ሰፈር ወኪል መሆን የማትችሉ ተራ ሌቦችና ሽፍቶች ናችሁ እናንተ። በጥንማ በቃ ሌላ ሰው ሌሎች አያምርባችሁም። በቃ
ማሽቃበጥንማ በቃ ሌላ ሰው ሌሎች አያምርባችሁም። በቃ መሳይ ያሽቃብጣት ማሽቃበጥን ሌሎቻችሁ ተው፣ የምር አያምርባችሁም። ለብቻው እሱ ብቻ ያሽቃብጣት። እነ መሳይ መኮንን ፖለቲካ ማለት ነው። አብይን የነቃ የማርያም ጠላት ነው ሲሉ ነበር። አሁን ደግሞ አብይን ሌሎች እንዳውም አትቃወሙት፣ ብቻችንን እንቃወመው ሁላ ይላሉ። እኛ ብቻ እንቃወመው። ገዱና መሳይ መኮንን ተዛዝለው ቃለ ምልልስ ያደረጉትን አይቼ ነበር እና እንዴት ማሽቃበጥ እንደሚያምርበት በቃ የማሽቃበጥ ምልክት አድርጎ እናንተ እንዲህ በዚህ ደረጃ ማሽቃበጥ ይቻላል? ግን አሁን ገዱ አንዳርጋቸው 8,000 ማይል አቆራርጦ በዚህ በዛ ብሎ ጠፍቶ ዋሬቨር ዲሲ የመጣ ሰውዬ እውነት እንደው በጣም እርግጠኛ ነኝ አቶ ገዱ መሳሪያም አንስተው እዛ ከፋኖ ጋር እንደሚታገሉ የት ዲሲ ጫካ ውስጥ የሚታገለው አረ ልክ ኑሮ ማሽቃበጥ እንዴ! ጋዜጠኛ እንደዚህ ይባላል? ነውር አይደል እንዴ? ጠፍቶት ነው ወይ ዲሲ የመጣው? ጫካው ጠፍቶት ነው? አርማጭሆ ጠፍቶት ነው? በዝርዝር የስራ እንቅስቃሴያችሁ ምን እንደሆነ እንደው ቆጥሮ መግለጽ ይቻላል ወይ? ምንድን ነው የምታደርጉት? አሁን የአማራ ዓለም አቀፍ ትብብር ተመሰረተ። ምንድን ነው የምታደርጉት? ድጋፍ ማሰባሰብ ነው? መቼም መሳሪያ ይዛችሁ ጫካ እንደማትገቡ ይታወቃል። አሁን ካለው ሁኔታ አንጻር ወደፊት ካስፈለገ ትገባላችሁ በእርግጠኝነት። አሁን ግን ምንድን ነው የትብብሩ የሚያደርገው? የስራ ድርሻው ምንድን ነው? መሳይ አሁን ያለው የኢትዮጵያ መከላከያ ሰራዊት በኢትዮጵያ ታሪክ ውስጥ በቁጥርም በትጥቅም በልምድም ከየትኛውም ጊዜ በተሻለ ደረጃ ላይ የሚገኝ ከየትኛውም ጊዜ ህወሓት ከፌዴራል መንግስቱ ስልጣን ከተወገደ በኋላ በኢትዮጵያ የመከላከያ ፔሮል ላይ የነበሩ ወታደሮች ቁጥር ስንት ነበር ብለን ብንጠይቅ ከ200,000 በታች። የኢትዮጵያ መከላከያ ሰራዊት የጠቅላይ ሚኒስትር አብይ አህመድ መንግስት ሲመጣ ቅድም እንዳልኩት ከ200,000 ያነሰ ሰራዊት ነበር እንደ ፔሮል ላይ ነበረው። ከዛ ላይ ህወሓት ይዞት የወጣው ደግሞ ሰራዊት አለ። ሰራዊት ብቻ ሳይሆን ሊደርሽፕ ማለት ያንን ሊደርሽፕ መዝጋት መቻል ትልቅ እውቀት ይፈልጋል፣ ትልቅ ጉልበት ይፈልጋል። ከዛ ደግሞ በጦርነት ውስጥ ሆኖ የወታደሮችሽን ቁጥር ለማሳደግ የሄደበት ርቀት 3 እና 4 እጥፍ በሚባል ደረጃ ለማሳደግ የሄደበት ርቀት፣ የትጥቅ አቅምሽን ለማጎልበት የሄደበት ርቀት፣ እነዚህም ሁሉ ነገሮች ዘርዝረሽ ስታይ የኢትዮጵያ መከላከያ ሰራዊት አሁን ባለው አቅም ኤርትራ የቀናት ጉዳይ ልትሆን ትችላለች። አሁን ያለው የኢትዮጵያ መከላከያ ሰራዊት በኢትዮጵያ ታሪክ ውስጥ I know
አራት አቅጣጫ ተከቧል አይደል? ምንል የነበረው አሁን በ10 አቅጣጫ ጦርነት ውስጥ ነው ያለ ነው። አደራም ነው አልጠፋችሁ። ራሳችሁን ማሰንበት ስላለባችሁ በላጎ መጣችሁ ተሮጡ። ራሳችሁን ማሰንበት ስላለባችሁ በላጎ መጣችሁ ተሮጡ። በኤቢሲ ፕሮግራም ላይ ዛሬ ድል አደረገ። በሮሃ ሚዲያ ላይ ዛሬ እንዴት ተቆጣጠረ። 3 ሚኒሻ ከክላሽና ከቆመ ጠብቀኝ ጋር ገባ ማለት ባንዳ ማለት በትንሽ በጣም ትንሽ ጭንቅላት ላይ የተቆለለ ትልቅ ሆድ ማለት ነው። በሌላ አነጋገር ከራስ ላይ ክብርን ከሀገር ላይ ነፃነትን የሚገፉበት እና የሌብነት ታላቅ ወንድም እና የዝርፊያ የስለት ልጅ ማለት ነው። በአጠቃላይ ባንዳነት ማለት የማይወተፍ ህሊናዊ ሽንቁር እና የማይጠገን ህሊናዊ ሞራላዊ እና ህልውናዊ ስብር ማለት ነው። በሌላ አነጋገር ሐኪምን ይታክተዋል እንጂ ወጌሻን ይታክተዋል እንጂ ይህ ሞራላዊ ህሊናዊ አካላዊ ስብር በምንም ታምር ሊጠገን አይችልም። ሚኒስትሩ የሄደበት መንገድም ምናልባት ቅድም ያልኩት ነው። የሩቢዮም ንግግር፣ የማክሮንም ንግግር፣ የቱርክም ንግግር፣ የኤሚሬትም ንግግር፣ የእስራኤልም ንግግር፣ ራሽያ መታ የዚህ ከእንትኑ ጋር ያደረገችው ፊርማ ከባህር በር ምናምን ጋር ተያይዞ ያለው ፊርማ የእስራኤል አምባሳደር ዝም ብሎ አይደለም የተናገረው። ሰሞኑን የተናገረውን አይታችኋል አይደል? በመንግስት ሚዲያዎችም እየወጣ ነው። በኢትዮጵያ የሚገኘው የእስራኤል አምባሳደር ምን አለ? ኢትዮጵያ የባህር በር ወይም እንደዚህ መውጫ ያስፈልጋታል። የእስራኤል አቋም ነው ማለት ነው። ብዙዎቹን ጉዳዮች ብትገጣጥሙ የውጤቱ የሚያሳየው የተሻለ ነገር ነው። በውጭ ጉዳዩ ላይ ያለው በተለይ በባህር በርና ከኤርትራ ጋር በተያያዘ ነገር እኔ የምሰማው ነገር ያንን ነው እየሰማው ያለው። ስለዚህ ከእስራኤል ሳይድ የምትሰሙት ነገር አለ። ኢትዮጵያን ወይ የባህር በር ወይ እንደዚህ አይነት አገልግሎቶችን ማግኘት አለባት የሚል አቋም ተወስዷል። ስለዚህ አሜሪካንን ሲጨምሩ፣ እስራኤልን ሲጨምሩ፣ ቱርክም በዛ ሳይድ ኢትዮጵያ የባህር በር የማግኘቷን ጉዳይ ገፍታበት የመጣችው ነው። ፈረንሳይን መጨመር ትችላላችሁ። ኤሚሬት አንድ አካል አድርጋችሁ መጨመር ትችላላችሁ። ሳውዲ እኔ ጸብ የለኝም፣ እኔ የኤርትራ መንግስት የምደግፍበት ምክንያት የለኝም ብሎ ነው ምክትል ውጭ ጉዳይ ሚኒስትሩ ለኢትዮጵያ መጥቶ የተናገረው። ስለዚህ የዚህ ሁሉ ድምር ውጤት በዋናነት አይ ቲንክ ዲፕሎማቲካሊ ጠቅላይ ሚኒስትሩ እንዳሸነፉ ነው የሚያሳይ። የማይናወጥ ብሔራዊ ጥቅም አላት ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የሀገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል ብሎ የሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብን።
በአጼ ምኒልክ ዘመነ መንግስት ብዙም አቅም ባልነበረበት ኢትዮጵያን አባቶቻችን አድዋ ላይ ሄደው አሸንፈው ነፃነት ማስከበር ከቻሉ ዛሬማ ያኔ እኮ 5 ሚሊዮን ነው፣ ዛሬ እኮ 120 ሚሊዮን ነው። የጀግንነት ደግሞ እንዳለ ነው። ነስጋት አይግባችሁ። ማንም ቢመጣ አሳፍረን እንመልሳለን። ማንንም ግን አነካምኛ